ክፍል 4 የሚጀምረው መቲ በናዝ እርግዝና ዜና ደንግጦ ሳለ ነው። ናዝ እሱ ደስተኛ እንዳልሆነ ታስተውላለች። እሱ ላይ መጮህና መጣላትን ትጀምራለች። ከእሱ የተለየ ምላሽ ትጠብቅ እንደነበረም ትነግረዋለች። መቲ ግን ደስተኛ እንደሆነና ሁኔታው አስገረሞት እንጂ ሌላ ምንም እንዳልሆነ ያረጋግጥላታል። በዚህ መሃል ኤንጅላ ተደብቃ ስትሰልላቸው እናያለን። ናዝ ወደ መታጠቢያ ቤት ልትገባ እንደሆነ ለባሏ ስትነግረው ኤንጅላ ሰዎች እንዳያዋት በፍጥነት ወደ ቤቱ ትገባለች። በዚያው ቅጽበት ቀድር ኤንጅላን ለመታረቅ ወደ ቤቷ ይመጣል። ነገር ግን አያገኛትም። በተመሳሳይ ጊዜ የናዝ እናት ፊሊስ ኤንጅላ የናዝ ያክስት ልጅ መሆኗን ካወቀች በኋላ በጣም ተረብሻለች። ጉዳዩ ሳይታወቅ በፊት ኤንጅላን ከቤተሰቡ በማንኛውም መንገድ ለማራቅም ትፈልጋለች። ፊሊስ ይህን ሁሉ ለባለቤቷ ትነግረዋለች። ሚስጥሩን ለማንም እንዳይናገርም ትለምነዋለች። ኤንጅላን ለማባረርም አብረው እቅድ ያወጣሉ። ከጥቂት ቆይታ በኋላ ናዝና መቲ ወደ ቤት ይመለሳሉ። መቲ ሚስቱ በእርግዝናዋ ስላልተደሰተ ማዘኗን ይረዳል። ትልቅ ኃላፊነት ውስጥ ስለሚገባ ደንግጦ እንጂ ሌላ እንዳልሆነ ነግረው ይቅርታም ይጠይቃታል። በሚቀጥለው ቀን ናዝ ለኤንጅላ ደውላም በደስታ እርጉዝ መሆኗን ትነግራታለች። ኤንጅላ ግን ዜናውን ትላንትና ስላወቀችም ስላዘነችም ምንም አይነት የደስታ ስሜት አታሳይም። ናዝም ኤንጅላ ባለመደሰቷ በጣም ትበሳጫለች። በዚህ መሃል ፌሊዝ ከቤት ሰራተኛዋ ጀሚላ ጋር በመሆን የቀሪድ እናት ከሆነችም ከአፊያ ጋር ቀጠሮ እንዲይዙላት ትስማማለች። ከጥቂት ሰዓታት በኋላም ኤንጅላ ናዝ ጋር ትደርሳለች። ናዝ በዜናው ባለመደሰቷ ናዝናባት እንደነበረም ትረዳለች። ኤንጅላ ግን ደስተኛ መሆኗንና በዜናው ተገርማ እንደወርም ትገልጽላታለች። ናዝ ተደስታ እናት ልትሆን በመሆኑ ያላትን ጉጉት ትገልጻለች። ስለሚወለደው ሕፃን ስለሚያደርጓቸው ነገሮችን ማውራት ትጀምራለች። ናዝም የያቲም ቤተሰብና የዲያን ቤተሰብ በአንድ ሬስቶራንት ለራት እንዲገናኙም ትወስናለች። ነገር ግን በአንድ ቦታ መሆናቸውን እንዳያውቁ ታደርጋለች። ራት ላይ ሁለቱም ቤተሰቦች ጎን ለጎን ተቀምጠው በመካከላቸው መጋረጃ ስላለ አይተያዩም። ድንገት ናዝ መታ መጋረጃውን ስታነሳው ቤተሰቦቹ ይገረማሉ። ምን እየተካሄደ እንደሆነም ግራ ይጋባሉ። በዚያው ቅጽበት እርጉዝ መሆኗን ስትነግራቸው ሁለቱም ቤተሰቦች ደስ ይላቸዋል። እርስ በርስም ሰላምታ ይለዋወጣሉ። አያት ዲያና አቲፍ እንኳን ታርቀው ሰላምታ ይለዋወጣሉ። በዚያው ቅጽበት ቀድር መጥቶ ወደ ሬስቶራንቱ ይገባል። ለምን እንደመጣ ማንም ባይረዳም ናዝ እንደ ቤተሰብ ስለሚቆጠር እሷ እንደጋበዘችው ትናገራለች። እውነታው ግን ከኤንጅላ ጋር እንዲታረቅ ብላ የጠራችው መሆኑ ነው። ከራት በኋላ ቀድር ከኤንጅላ ጋር ለብቻቸው ያወራሉ። አሁንም እንደሚወዳት ይነግራታል። ውድ የሆነ የአንገት ሀብልም ይሰጣታል። ኤንጅላ ግን እሱን ስለማትወደውና እሱን ማሳፈር ስላልፈለገች አይኖቿ በእንባ ይሞላሉ። በሚቀጥለው ቀን ጀሚላ ለአፊያ ደውላም ፊሊዝ እሷንና የቀድርን እናት ማየት እንደምትፈልግ ትነግራታለች። አፊያ አቲፍ እንዳያት ትፈራለች። ነገር ግን ሰራተኛዋም እሱ ቀድሞውኑ እንደወጣና እስከ ማታ እንደማይመለስ ትነግራታለች። በዚህ ጊዜ ቀድር በስራ ቦታው እያለ በድንገት ወሮበሎች ጥቃት ያደርሱበታል። መቲ በሰዓቱ ደርሶም ከወሮበሎቹ ጋር ይፋለማል። ወሮበሎቹ ፈርተው ይሸሻሉ። መቲ እነማን እንደሆነ ሲጠይቅ ቀድር በስራው ሊጋራው የሚፈልግ ጥላቱ የላካቸው እንደሆነ ይነግረዋል። መቲ ለአንዱ ሰው ደውሎም ስለ ሰውየው መረጃ እንዲሰጠውና ያለበትን ቦታም እንዲያውቅለት ያዛል። ቀድር በመቲ ወንድማዊ ድርጊት ተደንቆ በጣም ያመሰግነዋል። በመጨረሻም ናዝ ለመቲ ደውላ እሱና ቀድር ወደ ሬስቶራንቱ እንዲሄዱ ትነግራቸዋለች። ከዚያም ኤንጅላ ለሽርሽር እንድትዘጋጅ ትነግራታለች። ወዲያውኑም አፊፋና የቀድር እናት ፊሊዝ ቤት ይደርሳሉ። ፊሊዝ ለምን እንደፈለገቻቸው ስጠይቅም ኤንጅላ ቀድርን አግብታ ከቱርክ እንድትወጣና ራሷን እንድትችል በሚል ሰበብ ከፍተኛ መጠን ያለው ገንዘብ ትሰጣቸዋለች። አይፋና የቀድር እናት ግን በጣም ተሰድበው እንደሚሰማቸው ገልጸው ቅናሹን ውድቅ በማድረግ ይወጣሉ። ሬስቶራንት ውስጥ ቀድር፣ መቲና ናዝ ኤንጅላ አብረው ተቀምጠው ይታያሉ። ናዝ ይህን ግብዣ ያዘጋጀችው በግልጽ የቀድርንና የኤንጅላን እርቅ ለመፍጠር አስባ ነበረ። ነገር ግን ከጥቂት ቆይታ በኋላ የቀድር እናት ለልጇ ደውላ ፊሊዝ ያደረገችውን ገንዘብ ሰጥታ ለማባረር መሞከሯን ትነግረዋለች። ቀድርም ናዝን ለብቻ ወስዶ እናቷ ያደረገችውን ይነግራታል። ናዝ በዚህ በጣም ተበሳጭታ ሬስቶራንቱን ጥላ ትወጣለች። ወደ እናቷ ቤት እንደደረሰችም ኤንጅላን ከሷ ለማራቅ በመሞከሯ ከእናቷ ጋር ትጣላለች። ለምን እንዴ እንደምታደርግም ጠይቃታለች። እናቷ እዚህ ጋር ትልቁን ቦምብ ታፈነዳዋለች። ኤንጅላም የናዝ ያክስት ልጅ መሆኗን ትነግራታለች። ወደ ሬስቶራንቱ ስንመለስ መቲ፣ ቀድርና ኤንጅላ አብረው ተቀምጠው እናያለን። የሚነጋገሩት ነገር ስለጠፋባቸው ቀድር ተበሳጭቶ ይወጣል። ከጥቂት ቆይታ በኋላ መቲና ኤንጅላም ይወጣሉ። መቲ መኪናውን እስኪያመጣ ድረስ ኤንጅላ ከሬስቶራንቱ ፊት ለፊት ለ2 ደቂቃ እንድትጠብቀው ይነግራታል። ኤንጅላ ለብቻዋ ቆማ እያለ አንድ መኪና በድንገት ይመጣና በወሮበሎች ታፍና ትወሰዳለች። በሌላ በኩል ናዝ ኤንጅላ የአክስቷ ልጅ መሆኗን ስታውቅ በድንጋጤ ውስጥ ሆና ትስቃለች። እናቷ እየዋሸቻት እንደሆነ ብታስብም እናቷ ግን እውነቷን እንደሆነ እየማለች ትነግራታለች። አያት አቲፍም ከአፊፋ ጋር ግንኙነት እንደነበረውና ወንድ ልጅ እንደወለዱ ያ ልጅ ደግሞ የናዝ አጎት እንደነበረና እሱም የኤንጅላ አባት እንደሆነ ትነግራታለች። እናቷም ኤንጅላን ለማራቅ የፈለገችም የቤተሰቡን ውርስ እንዳትካፈል መሆኑን ትገልጽላታለች። ናዝ እናቷ ለምን እንዲህ እንዳደረገች ብትረዳም ኤንጅላ ግን እንድትርቃት አትፈልግም። በዚህ መሃል ኤንጅላ ወደ አንድ ፋብሪካ ትወሰዳለች። በጣም ደንግጣለች። የወሮበሎቹ አለቃ ጀሚል የተባለው ሰው መጥቶ የመቲ አባት መሆኑን ሲነግራት ኤንጅላ ክው ትላለች። ጀሚልም ሲከታተላት እንደቆየና ከልጁ ጋር ግንኙነት እንዳላት እንደሚያውቅ ይነግራታል። ይህን ሚስጥር ለማንም እንዳይናገርም $10 ሚሊዮን እንድታመጣም ያዛታል።
ኤንጅላ በቁጥሩ ደንግጣ እሷ ምስኪን ሰራተኛ መሆኗንና ይህን ገንዘብ ማግኘት እንደማትችል ትነግረዋለች። ጀሚል ግን በፌዝ እየሳቀ የጓደኛሽን ባል መጣል ከቻልሽ ይህን ገንዘብ ማግኘት አይከብድሽም ይላታል። ለአንድ ቀን ብቻ ቀጠሮም ይሰጣታል። ካልሆነ ግን ለሁለቱም ቤተሰቦች ሚስጥሩን እንደሚያጋልጥ ያስፈራራታል። ኤንጅላ ወደ ቤት ተመልሳ ያላትን ጥቂት ገንዘብ መሰብሰብ ትጀምራለች። መቲ በድንገት ሲገባ የት እንደጠፋች ይጠይቃታል። እሷም አስፈላጊ ጉዳይ እንደነበራት ትነግረዋለች። መቲ ገንዘቧን ሰብስባ አይቶ ልጠፋ እንደሆነ ይጠረጥራል። ወዲያውኑ ናዝ ኤንጅላን ጠርታ እግሯን እንድታሻት ታዛታለች። ናዝ እግሯን ስታሻት እያየቻት ዘመድ መሆናቸውን ማመን ያቅታታል። ኤንጅላም እውነቱን ካወቀች ባለፉት ዓመታት ባደረሰችባት በደል ሁሉ ትበቀለኛለች ብላም ትሰጋለች። በሬስቶራንት በኩል አያት አቲፍ ከመቲና ክስት ከቤልጅን ጋር ተቀምጠው ይታያሉ። አቲፍ እንደሚወዳት ይነግራታል። ቀደም ሲል እሷን ለመጠየቅ ሲሄድ ከልጁ አባት ከዲያ ጋር ስለነበራቸው ችግርም ያወራላታል። አቲፍ ሊያገባት እንደሚፈልግና አሁን የሚለያቸው ምንም ኃይል እንደሌለም ይነግራታል። ቤልጅንም ስሜቱን በመግለጹ ደስተኛ ትሆናለች። ማታ ላይ ኤንጅላ ለጓደኛዋ ደውላ ገንዘብ እንድታበድራትና በቅርቡ እንደምትመልስላት ቃል ትገባላታለች። በሚቀጥለው ቀን ናዝ ኤንጅላ ጌጣጌጥ እንድትመርጥላት ጠይቃታለች። ኤንጅላ ውድ የሆነ የአልማዝ የአንገት ሐብል ታሳያታለች። ናዝ የአንገት ሐብሉን በኤንጅላ አንገት ላይ በግድ ታስርና ይህ የአንገት ሐብል ውድ ስለሆነ ለባለቤቱ ክብር ይሰጣል። አንቺ ግን ርካሽ ስለሆንሽ አይመጥንሽም ብላ ታዋርዳታለች። ኤንጅላ ብታዝንም ለመልመድ ትሞክራለች። ከዚያም ናዝ ፀጉር መያዣን መሬት ላይ ጥላ ኤንጅላ እንድታነሳላት ታዛታለች። ኤንጅላ ልታነሳ ዝቅ ስትል እጇን በጫማዋ ረግጣ ታቆስላታለች። ኤንጅላ እያለቀሰች ከክፍሉ ትወጣለች። ከስራ በኋላም ኤንጅላ ከአያቷ ካፊያ ገንዘብ ትጠይቃለች። በዚያው ሰዓት ናዝ ከቀድር ጋር ሬስቶራንት ተቀምጣ ቀድርን በኤንጅላ ላይ ለማነሳሳት ትሞክራለች። ከዚያም ናዝ ለኤንጅላም ደውላም ወደ ሬስቶራንቱ እንድትመጣ ትነግራታለች። ኤንጅላ ትደርሳለች። ናዝ እነሱን ለማስታረቅ በምታደርገው ጥረት ላይ ብታፌዝም ቁጣዋን ግን አታሳይም። በዚህ ጊዜም ናፊያ በሬስቶራንት ውስጥ ከዲያ ጋር ትገናኛለች። የልጅ ልጇም ኤንጅላም ዛሬ ገንዘብ እንደጠየቀቻትና የሆነ ችግር ውስጥ እንዳለች ተሰምቷት እንደምትሰጋ ትነግረዋለች። ዲያም ስለ ጉዳዩ ምርመራ እንደሚያደርግና ከማንኛውም አደጋ እንደሚጠብቃት ቃል ገብቶ ያረጋጋታል። በዚያው ቅጽበት ብዙ ልጆች ስጦታ ይዘው ወደ ዲያ ይመጣሉ። አፊያ እነዚህ ልጆች እነማን ናቸው ስትልም ትጠይቃለች። ያ የልጆች ማሳደጊያ እንዳለውና እነዚህ ሁሉ እንደ ልጆቹ የሚያቸው እዚያ የሚኖሩ ልጆች እንደሆኑ ይነግራታል። አፊያም ዲያ መጀመሪያ ካሰበችው በላይ ደግ ልብ ያለው ሰው መሆኑን ትረዳለች። ወደ ሬስቶራንቱ ስንመለስ ናዝ ቀድረንና ኤንጅላን ለብቻቸው ትታቸው ትሄዳለች። ኤንጅላ በድንገት የነርቭ ችግር ደርሶባት ማልቀስ ትጀምራለች። ቀድር ሊያረጋጋ ሲሞክርና ምን እንደተፈጠረ ሲጠይቃት እውነቱን ለመናገር ስላልፈለገች አያቴ ታማለች፣ የሕክምና ወጪ የሚሆን ገንዘብ የለኝም ትለዋለች። ቀድርም የሚላትን ገንዘብ ሁሉ እንደሚያቀርብላት ቃል ይገባላታል። በሚቀጥለው ቀን ቀድር ለኤንጅላ የሚሆን ገንዘብ ለማግኘት ሲል መኪናውን ለመሸጥ ይወስናል። ቤት ውስጥ ናዝ ውድ የሆነውን የአልማዝ የአንገት ሐብል መሰረቁን ስታውቅ ትደነግጣለች። ቀድር ይደውልላትና ኤንጅላ ለአያቷ የሕክምና ገንዘብ እየሰበሰበች እንደሆነ ይነግራታል። ናዝም ኤንጅላ ሐብሉን የሰረቀችው ይመስላታል። ተቆጥታ ኤንጅላንም ትመታታለች። ሐብሉን እንድትመልስላትም ታዛታለች። ኤንጅላ ግን ደንግጣ አልቅሳ ከቤት ትወጣለች። መቲ ሳያውቅባት ይከታተላታል። ኤንጅላም ቀድር ጋር ስትደርስም ቀድር መኪናውን ሸጦ ገንዘቡን ይሰጣታል። ኤንጅላ በጣም ታመሰግናለች። ከዚያም ጀሚል ልታገኝ ትሄዳለች። የቻለችውንም ገንዘብ ትሰጠዋለች። ነገር ግን ጀሚል ገንዘቡ አነስተኛ በመሆኑ ይቆጣታል። ምስሏንም ለዲያና ለአቲፍ በመላክ እንደሚያዋርዳት ይነግራታል። ኤንጅላም ሌላ የአንድ ሳምንት ጊዜ እንዲሰጣት ትለምነዋለች። እዚያው ቅጽበት መቲ እዚያ ይደርሳል። አባቱ ኤንጅላን ሲያስፈራራት ማየቱ ይደነግጣል። በዚህ ጊዜ ናዝ ወደ አፊያ ቤት ትሄዳለች። እዚያም አፊያም ኤንጅላም ያክስት ልጅ መሆኗን ስታረጋግጥላት ናዝ ኤንጅላ እየሸወደቻት እንደሆነ ይሰማታል። ወደ ጀሚል ስንመለስ ለብዙ ዓመታት የተለየውን ልጁን በማየቱ ይደነግጣል። ጀሚል በፍጥነት የገንዘቡን ቦርሳ ይዞም ይሸሻል። መቲ ወደ ኤንጅላ ተመልሶ አባቱን እንዴት እንዳገኘችውና ምን አይነት ግንኙነት እንዳላቸው ይጠይቃታል። እሷም አባቱ ገንዘብ እንዲሰጡም እያስፈራራት እንደነበረ ትነግረዋለች። መቲ የሚስቴን ሐብል አንቺ ነሽ የሰረቅሽው ብሎም ሲጠይቃት ኤንጅላ በስርቆት በመጠርጠሩ ትደነግጣለች። መቲ ይቅርታ ይጠይቃታል። በዚህ መሃል ለናዝ ስልክ ይደወልላታል። ቀድር ተደብድቦ ሆስፒታል መግባቱን ትሰማለች። በፍጥነትም ሆስፒታል ሄዳ ምን እንደተፈጠረ ትጠይቀዋለች። ቀድርም ወሮበሎቹ እንደደበደቡት ይነግራታል። ናዝም እሱን ለመንከባከብ ሆስፒታል አብረው ለመቆየት ትወስናለች። ዲያም ቤት ውስጥ መላው ቤተሰብ ስለ ሐብሉ መሰረቅ እያወሩ ነው። ሚስቱ ኤንጅላም የናዝን ውድ ሐብል እንደሰረቀች ትነግረዋለች። ዲያ ግን ኤንጅላ ሌባ ናት ብሎ ለማመን እምቢ ይላል። በአቲፍ ቤተሰብ በኩል ደግሞ ሁሉም በስርቆቱ ተበሳጭቷል። ለፖሊስ ሊያሳውቁም ይፈልጋሉ። ነገር ግን ኦዛን ጣልቃ ገብቶም ኤንጅላ ንጹህ እንደሆነች ይነግራቸዋል። ማንም ግን የእሱ ንግግር አይሰማውም። ኦዛን ሐብሉን የሰረቀው እሱ ራሱም ዕዳውን ለመክፈል በመሆኑ በከፍተኛ የህሊና ጸጸት ውስጥ ይወድቃል። ከዚያም ዲያ አፊያን ሊያገኛት ይሄዳል። ቤተሰቦቹም የልጅ ልጇን ኤንጅላን ማለት ነው በሐብል ስርቆት እየከሷት እንደሆነ ይነግራታል። አፊያ እሱም በእሷ ላይ እየጠረጠረ መስሏት ትጮህበታለች። ዲያ ግን እሱ ራሱም በንጽህናዋ እንደሚተማመንና ጉዳዩን ለመፍታት እየሞከረ እንደሆነ ይነግራታል። በዚህ መሃል ኤንጅላና መቲም ንስራ የምትባል ሴት ቤት ይደርሳሉ።
ይህች ሴት ጀሚል ድሮ ሚስቱንና ልጁን ጥሎ እንዲሄድ ምክንያት የሆነችው ሚስቱ ናት። ኤንጅላ ከአስራ ጋር ስታወራም ጀሚል ከአደገኛ ወሮበሎች ጋር እንደተሳተፈና እነሱም ሊገሉት እንደሚፈልጉ እሱም ለተወሰነ ጊዜም ከሀገር ለመጥፋት ገንዘብ ሲሰበስብ እንደቆየ ትረዳለች። የት እንደሚጠፋም ትሰማለች። ማታ ላይ ጀሚል ሳይጠፋ በፊት መቲ ደርስበትና ስልኩን ተቀብለው ከኤንጅላ ጋር ያላቸውን ፎቶዎች በሙሉ ያጠፋቸዋል። ከዚያም ቀድር ለመቲ ደውሎም ሆስፒታል እንደሆነና ናዝ ከጠዋት ጀምሮም አብራው እንደነበረች እሱም ሳይጠይቃት እሷ ራሷ ለመቆየት እንደወሰነች ይነግረዋል። መቲና ኤንጅላ ወደ ሆስፒታል ይሄዳሉ። ሆስፒታል እንደደረሱም ናዝ በድካም ተኝታ ያገኟታል። ልክ ስትነቃ ኤንጅላን ሰድባታለች፣ ሌባ እያለችም ትከሳታለች። መቲ ግን በመካከላቸው ገብቶ ናዝን ይዟት ይወጣል። ኤንጅላም ከቀድር ጋር ሆስፒታል ትቀራለች። ስላደረገላት ነገር ሁሉም ታመሰግነዋለች። ስለ እሷ የሚነገረውን ወሬ ሁሉ እንዳያምንም ትለምነዋለች። ቀድርም በስነ ምግባሯ እንደሚተማመንና እውነቱ በቅርቡ እንደሚወጣ ይነግራታል።